ሐዋሳ የውበት መፍለቂያ ናት። የሰላም ወደብም ናት። በሐይቆቿ ዳርቻ ላይ የተንጣለለው ልምላሜ ዓይንን ይማርካል። የዛፎቿ ጥላ የፍቅር ማረፊያ ነው። ዛሬ ደግሞ ይህች ውብ ከተማ በተፈጥሮ ውበቷ ላይ ሰው ተኮር ልማት ተደርቦባት የተለየ ታሪክ ማህደር ሆናለች። ከተማዋ በኮሪደር ልማት በከፍተኛ ደረጃ ዘምናለች። ውበቷም ይበልጥ አብቧል። ሳቢ የእግር መንገዶቿና ማራኪ የመብራት ጌጦቿ የከተማ ነዋሪውን የኑሮ ጥራት ከፍ አድርገውታል። በከፍተኛ ሁኔታ እየተፋጠነ ያለው ይህ የልማት እርምጃ የከተማዋን ውበት ማደስ ብቻ ሳይሆን የኢኮኖሚ እንቅስቃሴዋን በከፍተኛ ደረጃ እያነቃቃ መሆኑንም መታዘብ ይቻላል። በዚህ ውበትና ልማት ከጥበብ ጋር ተዋህደው በተጋቡባት ከተማ ሌላ አዲስ ታሪክ ተጽፏል። የከተማዋን ዘመናዊ ገጽታ ይበልጥ ያደመቁ የመኖሪያ ሕንፃዎች ተገንብተው ተመርቀዋል። ይህ ግንባታ ተራ የድንጋይና የሲሚንቶ ክምችት አይደለም። ተራ የሕንፃ ምርቃትም ሊባል አይችልም። በሐዋሳ እምብርት ላይ የተገነባው ዘመናዊ መንደር ለሀገር ጋሻ ለሆነው ሰራዊት ትልቅ ትርጉም አለው። ሰራዊቱ በግዳጅ ቀጠናው ሆኖ ወደፊት ሊኖረው ስለሚገባው መጠለያ እንዳይጨነቅ ያደረገ ፕሮጀክት መሆኑ ለዚህ ሕንፃ ግንባታና ምርቃት ተጨማሪ ትርጉም ይሰጠዋል። የመንግስትና የሕዝብ የከበረ ፍቅርም በተግባር ተገልጾበታል። ዛሬ እዚህ የተገኘነው ለሀገር ሉዓላዊነትና ለሕዝብ ሰላም ሲባል የገዛ ሕይወቱን የወጣትነት ዕድሜውንና የቤተሰብ ፍቅሩን ሰውቶ ሌት ተቀን ለሚጋደለው ጀግናው ሰራዊታችን የመንግስትና የሕዝብ የከበረ ምስጋናና ፍቅር በተግባር ለመግለጽ ነው። ለሀገርና ለሕዝብ ደረቱን ለጥይት ሰጥቶ ሌሊቱን በብርድ ቀኑን በሐሩር እየተጠበሰ ሰላምን ለሚያሰፍን ጀግና የሚደረግ ማንኛውም ድጋፍ ውለታ ሳይሆን የክብር ግዴታችን ነው። ዛሬ የምናስመርቃቸው እነዚህ 232 የጋራ መኖሪያ ቤቶች የሲሚንቶና የብረት ግብአቶች ብቻ አይደሉም። እነዚህ ቤቶች የጀግኖቻችን ድካምና መስዋዕትነት የታየበት ለሀገራቸው ለሚከፍሉት ዋጋ ምላሽ ለመስጠት የተነሳሳ አገራዊ ሕሊና የወለዳቸው እውቅና ማረጋገጫዎች ናቸው። ይህ ፕሮጀክት በአጭር ጊዜ ውስጥ ተጠናቆ ለዛሬ ታላቅ ቀን እንዲበቃ ያደረገው የጋራ ርብርብ የኢትዮጵያውያንን የመደጋገፍና የአብሮነት ጥበብ በግልጽ ያሳየ ነው። የመከላከያ ሰራዊት ፋውንዴሽን በራሱ መሐንዲሶችና የውስጥ አቅም ልዩ የሙያ ፍቅርና ታማኝነት ከብሔራዊ ኃላፊነት ጋር አዋህዶ ግንባታውን በተያዘለት የጊዜ ገደብ አጠናቋል። ዛሬ በእጃችሁ የሚገቡት እነዚህ የመኖሪያ ቤቶች ከቤትነት በላይ የሁለት ታላላቅ ጥልቅ ትርጉሞችን ያዘሉ ናቸው። የመጀመሪያው እና ዋናው የእናንተና የቤተሰቦቻችሁ የኑሮ ዋስትና ማረጋገጥ ነው። አንድ የሰራዊት አባል ስለ ትዳሩ መጠለያ፣ ስለ ልጆቹ ማደሪያ ሳይጨነቅና ሳይሰጋ ሙሉ ትኩረትና አቅሙን ለሀገራዊ ግዴታው እንዲውል ያደርጋሉ። ሁለተኛው ደግሞ ይህ ዘመናዊ የመኖሪያ መንደር ውብ በሆነው የሐዋሳ ከተማ እምብርት ላይ በመገንባቱ የከተማዋን ውበት ይበልጥና የልማት ርብርቡን ያገዘ በመሆኑ ለሁላችንም ኩራትና በሌሎችም አካባቢዎች መደገም ያለበት ስራ ነው። ይህንን በወንድማማችነት የትጋትና የፍቅር ውጤት የሆነውን የመኖሪያ ቤት ፕሮጀክት ከዚህ በፊት በተከናወነ ስራ ቀሪውን 60 በመቶ በአንድ ዓመት አጭር ጊዜ ውስጥ ሌት ተቀን በመስራት ለዛሬው ምረቃት ያበቁትን መሐንዲሶቻችንን የፋውንዴሽኑን አመራሮችና አካላት በድጋሚ እንዳመሰግን ይፈቀድልኝ። ዛሬ በእጣ የመኖሪያ ቤት ባለቤት የምትሆኑ የሰራዊታችን አባላትና ቤተሰቦቻችሁ እንኳን ደስ ያላችሁ እያልኩኝ ይህ ቤት የጤና፣ የሰላም፣ የፍቅርና የበረከት ጎጆ እንዲሆንላችሁ ከልብ እመኛለሁ። የጀግናው መከላከያ ሰራዊታችን ክብርና ዝና ሁልጊዜም ከፍ ብሎ ይኑር። አመሰግናለሁ። የሰላም መረጋገጥ ለኢኮኖሚ እድገትና ለተቋማዊ ጥንካሬ ያለው አስተዋጽኦ የላቀ ነው። ሰራዊታችን ደግሞ በተሰለፈባቸው አውደ ግንባሮች ሁሉ በጀግንነት ይዋደቃል፣ ድልም ያስመዘግባል። በማናቸውም ሁኔታ ውስጥ ሕዝብን ይደግፋል።
በሀገር ውስጥም ሆነ በዓለም አቀፍ የሰላም ማስከበር ተልዕኮ ላይ ህዝባዊ ወገንተኝነቱን ደጋግሞ አስመስክሯል። ጠንካራ ሙያዊ ዲስፕሊን አክባሪነቱም የዘወትር መገለጫዎቹ ናቸው። የመከላከያ ሰራዊታችን የሀገር ክብርና ሉዓላዊነት እንዲሁም የህዝብ ሰላም ዘብ ሆኖ በክብር በታማኝነትና በፍጹም የሀገር ፍቅር እያገለገለ የሚገኝ ሰራዊት ነው። የሀገር ግንባታ ሂደት የሚሳለጠውና ቀጣይነቱ የሚረጋገጠው በተቋማት የጥንካሬ ልክ በመሆኑ በለውጡ ከፍተኛ ትኩረት ከተሰጣቸው ጉዳዮች አንዱ የተቋማት ሪፎርም ነው። ከነዚህም ጥልቅ የሪፎርም ስራዎች ከተሰሩባቸው ተቋማት ውስጥ አንዱ የመከላከያ ሪፎርም ሲሆን በዚህ ሂደትም የማድረግ አቅሙ ከፍ ያለ በፈተናዎች የማይበገር ሀገር አፍራሽ ተልዕኮን ያነገቡ የውስጥና የውጭ የሀገራችን ጠላቶችን ተስፋ ያስቆረጠ በእጅጉ የዘመነ ሰራዊት መገንባት ተችሏል። የሀገር መከላከያ ሰራዊታችን ለሀገር ሉዓላዊነትና ለህዝብ ሰላም መረጋገጥ ደሙን የሚያፈስ አጥንቱን የሚከሰክስ ነፍሱን ሳይሳሳ የሚሰጥ ሽንፈትን አጥብቆ የሚጸየፍ ጀግና ሰራዊት ነው። በጦር ሜዳ በጀግንነት የሚዋደቅ በልማቱ ህዝብን በቅርበት የሚደግፍ በሰውና በተፈጥሮ አደጋ ጊዜ ከህዝቡ ጎን የሚቆም በመልካም ዲሲፕሊን የታነጸ ህዝባዊ ሰራዊት ነው። በዚህም በሀገር ውስጥና በውጭ ሀገሮች በሚሰጠው የሰላም ማስከበር ተልዕኮ የህዝብ ወገንተኝነቱን ያስመሰከረ እምነት የሚጣልበትና የሀገርና የህዝብ ኩራት መሆን የቻለ በተሰማራበት ግዳጅ ሁሉ በብቃትና በትጋት መወጣት የቻለ በጥቅሉም የሀገርና የቀጠናው የሰላም ዋስትና የሆነ ሰራዊት ነው። በዛሬው ዕለት እየተመረቀና ለነዚህ ጀግኖች ለአገልግሎት ክፍት ሆኖ እየተሰጠ ያለው የሰራዊቱ የመኖሪያ መንደር የጀግናውን ሰራዊታችንን ኑሮ ለማሻሻል መንግስት የያዘው እቅድ አካል በመሆኑ ህንፃው በዚህ መልኩ ተውቦ ተጠናቆ ለምረቃ በመብቃቱ ደስታችን ወደር የለውም። ለሰራዊታችን ለሚከፍለው ዋጋ ዋስትና የሚሆን ነገር ማዘጋጀትና ማቅረብ ለነገ ተስፋ እንዲያድርበት ተስፋ እንዲለመልም ለግዳጁም በጀግንነት ግዳጁን እንዲወጣ ለነገ እንዳያስብ እንዳይጨነቅ ህይወቱን የሚያቀልለት ስለሆነ ይሄንን መልካም ተግባር ያሰቡ ያስፈጸሙ አካላትን በክልሉ መንግስትና በራሴ ስም ማመስገን ይፈልጋለሁ። የመከላከያ ሰራዊት የሰው ልጅ መክፈል የሚችለውን የመጨረሻውን ውድ ዋጋ የሚከፍሉ ስለሆኑ ክብር ይገባቸዋል። የሲዳማ ክልል ህዝብና መንግስት ሁሉም ከሰራዊቱ ጎን በመሆን የደጀንነት ሚናውን የሚወጣና በሚያስፈልገው ሁሉ ሰራዊቱን ለመደገፍ ዝግጁ መሆኑን እያረጋገጥኩኝ እንኳን ደስ አላችሁ እንኳን ደስ አለን በድጋሚ ለማለት ፈልጋለሁ። በምጣኔ ሀብት የሳይንስ አስተምሮት ለሰላም ቀዳሚውና ዋነኛው መሰረቱ ልማት ነው የሚል እሳቤ እናገኛለን። ያላስተማማኝ ሰላም ልማት አይታሰብምና። በሌላ በኩል ደግሞ የተለያዩ ዓለም አቀፋዊም ሆነ ሀገራዊ ወቅታዊ ሁኔታዎችን እየተከተለ የሚመጣ የገበያ ንረት በሚኖርበት ጊዜ ታላላቅ የልማት ውጥኖችን ማሳካትም ሆነ ዘርፈ ብዙ ጠቀሜታ ያላቸው ግንባታዎችን ማከናወን ከባድ የኢኮኖሚ ፈተና ይሆናል። ለመሆኑ የመከላከያ ሰራዊት ፋውንዴሽን ይህንን አይነት ተጽዕኖ ያለው ፈተና በምን አይነት አቅምና ፈጠራ ተወጣሁ? ባሳለፍነው የለውጥ ዓመታት ለአምስተኛ ዙር ዕጣ ያሳለፈ ሲሆን በሐዋሳ ከተማ ግን ከዛሬው ጋር ሁለተኛ ዙር ነው። እየተመረቀ ያለው 5 ፎቆች ባለ 9 ወለል፣ 1 ፎቅ ባለ 7 ወለል ለ232 አባወራዎች የሚበቃ ሲሆን የድጎማው ደረጃም ለባለ 1 42%፣ ለባለ 2 38%፣ ለባለ 3 34%፣ ለባለ 4 መኝታ 33% ሲሆን ይሄ ባለ 1 ባለ 2 ባለ 3 የምንለው በየማዕረግ ደረጃው
በወጣው የመከላከያ ሰራዊት የቤት ማስተላለፍ መመሪያ መሰረት በየማዕረግ ሲኒዮሪቲውና በየእርከኑ በየአገልግሎቱ የሚታደልና በዕጣ የሚወጣ በዕጣ ስነ ስርዓቱ የሚገለጽ ይሆናል። ከወቅቱ የገበያ ዋጋ አንጻር ሲታይ አነስተኛ እና ወጪ ቆጣቢ ነው። የዚህ ዋና ምክንያት አንደኛ በመከላከያ ሰራዊት ፋውንዴሽን ኢንጂነሮችና ድጋፍ ሰጪ ሙያተኞችና አመራሮች ከፍተኛ የስራ ትጋት እንዲሁም በከፍተኛ ዲሲፕሊንና ወጪ ቆጠባ በራስ አቅም በመገንባቱ፣ ሁለተኛው ተቋማችን እና የተቋማችን ስትራቴጂክ አመራሮች ለጀግናው ሰራዊታችን እውቅና የሚያሰጥን አንድ የኑሮ ዋስትና በመሆኑ በመወሰን የግል መኖሪያ ቤት ግንባታ ከውስጥ ገቢ የበጀት እጥረት እያለ ድጎማ ስለሰጠና የሚመለከታቸው የክልል እና የፌደራል መንግስት ድጋፍ በመስጠታቸው ዋጋው ጫናውን እንዲቀንስ ከፍተኛ አስተዋጽኦ አድርጓል። ሰራዊታችን ለሀገርና ለሕዝብ የሚከፍለው ዋጋ እውቅና የሚሰጡ የቤት ግንባታ አጠናክሮ ለማስቀጠል ፋውንዴሽኑ ለቤት ግንባታና የመከላከያን ዝግጁነት ሊደግፉ የሚችሉ የተለያዩ ኢንቨስትመንት እያስፋፋ ይገኛል። በዚህም በቴክስታይልና በጋርመንት ዘርፍ በፋይናንስ ኢንቨስትመንት ዘርፍም ከሌሎች የተቋሙ ክፍሎችና ከሰራዊቱ ጋር ከ45,000 በላይ ባለ አክሲዮን ያለው አድዋ ድል የተሰኘው ማይክሮ ፋይናንስ ተቋቁሞ በብሔራዊ ባንክ ከተፈቀደበት ዛሬ 7ኛ ወር ደርሶ 15 ብራንች ከፍቶ በውብታ ሐዋሳ ከተማ ጨምሮ ስራ የጀመረ መሆኑን በዚህ አጋጣሚ የዚህ ባለ አክሲዮኖችና መላው ሰራዊታችን እንኳን ደስ አላችሁ እያልኩ በሌሎችም ኢንቨስትመንቶች ጠንካራ መሰረት ላይ በለውጥ ላይ ቆሞ እየተገነባ ያለው ፋውንዴሽን ተቋማችሁ የቤት ግንባታውን አጠናክሮ ስለሚቀጥል የደረሳችሁ ግዴታችሁን እንድትወጡ እየጠየቅኩ ያልደረሳችሁ ደግሞ በትዕግስት እንድትጠብቁን እያልኩ ለዚህ የቤት ግንባታ ድጋፋችሁን የሰጣችሁን በፋውንዴሽኑና በመላው ተቋማችን ስም እያመሰገንኩ በቀጣይም ይህ የኑሮ ዋስትና ሆነው የሰራዊት መጠለያ ለጀግኖች እውቅና የሚሰጥ በቀጣይ ተጠናክሮ እንዲቀጥል ሁሉም የሚመለከተውና የሰራዊታችን ወዳጅ ገድሉንና ታሪኩን የሚዘክርና የሚደግፍ በሙሉ ከጎናችን እንዲቆም በአክብሮት ጠይቃለሁ። አመሰግናለሁ። እድለኞቹ የሰራዊት አባላት የተሰማቸውን ደስታ በአንድ ቃል ለመግለጽ ይቸገራሉ። ከዛሬ 10 ዓመት ጀምሮ በትዕግስትና ባለመሰልቸት መቆጠባቸው ፍሬያማ ሆኖ ዛሬ የተመኙትን ቤት በእጃቸው ገብቷል። የዕጣ ማውጣት ስርዓቱ ፍጹም ታማኝና ግልጽ መሆኑ የቤት ባለዕድለኞቹን ደስታ እጥፍ ድርብ አድርጎታል። በትኩረትና በሙሉ ልብ ለአገራዊ ኃላፊነታቸው ብቻ እንዲዘጋጁ አዲስ ኃይልና ብርታት ፈጥሮላቸዋል። ከተመዘገብኩም ትንሽ ቆየት ብዬ ስለነበረ ያው ያጓጓል፣ ደስም ይላል፣ ያስፈራልም። ምክንያቱም ያው ለማግኘት ትጓጓለህና ሰው ነህና መልካም ነገር የሚጠላን ስለሌለ እጅግ ደስተኛ ነኝ። እጣው እንደደረሰኝ ስሰማ እጅግ በጣም ተደስቻለሁ። ይህ ሰራዊት እጅግ በጣም ለሀገሩ ከምንም በላይ በምንም የማይተመን ውድ ህይወቱን ነው እየገበረ ያለው። ከዛም ተርፎ ደግሞ በህይወት የተረፉት ደግሞ ስራ ላይ ያሉ እጅግራቸውን በተለያየ መልክ የሀገራቸውን ሉዓላዊነት ለማስከበር ሲሉ መስዋዕትነት የከፈሉ በርካታ ሰራዊት ነው ያለው። እነዚህ ሰራዊቶች ለህዝብ አገልግለዋል፣ ለሀገር አገልግለዋል፣ መስዋዕትነት ከፍለዋል፣ ይገባቸዋል። መከላከያም ይህንን እቅድ ይዞ ነው እየሰራ ያለው። ሰራዊቱም ደግሞ ለቀጣይ ጥሩ የሆነ መነሻ ተነሳሽነት ይኖረዋል። ሰው የትም ወደቁን የሚፈልግ ስለሆነ የማይፈልግ ስለሆነ ለቀጣይም ለሰራዊቱ ሞራል የሚሆን ነው። ለእኛም ለወጣ ነውም ራሱ ትልቅ ሞራል ነው። ማረፊያ አግኝተናል። እጅግ በጣም እናመሰግናለን። የዛሬ ፕሮግራም እንግዲህ ያልታሰበ ሲሳይ ነው የወረደልን። ፋውንዴሽኑን በጣም ነው የምናመሰግነው። ምንም ማድሎና ምንም እንትን የሌለው በትክክለኛና በትክክለኛ ሰው እንደ ልፋቱና እንደ ዋጋው እንዲጠቀም ስላደረጉ እኔ በጣም
ለመግለጽ ቃላቶችን የሚያጥሩኝ በጣም ነው የማመሰግነው። ሰራዊቱ በቃ ስለ ነገው ማሰብ መቻል አለበት። ስለ ዛሬ ደስታ ሳይሆን ስለ ነገው በተለይ አዲሱ ትውልድ ሁልጊዜም እንደዚህ ወጣት እንደሆነ አይቀርም። እድሜ ይገፋል፣ ጡረታ ትወጣለ፣ በአካል ጉዳት መውጣት ይኖራል። ዛሬውኑ ነው የግድ 20 ዓመት እስኪደርስ ድረስ መጠበቅ የለበትም። ካሁኑ በቃ ሀ ብሎ ጀምሮ ቁጠባውን ከኛ ተሞክሮ ወስዶ ቁጠባውን እየቆጠበ ስለ ነገ ስለ ቤተሰቦቹ የሆነ ነገር ማዘጋጀት እንዳለበት ነው የሚሰማኝ ማለት ነው። ቁጠባውን ሲጀምር እንደዚህ ይደርሰኛል የሚል ተስፋ አልነበረኝም። ግን ከዛ በኋላ እጣዎች ሲወጡ ትንሽ ተስፋ እያደረግን ሄድን። ዛሬ ደግሞ ደርሶኛል። ተስፋ ሳይቆርጥ መጠበቅ ትልቅ ነገር ነው። ተስፋ ሳይቆርጡ ያልደረሳቸውም ሰዎች ተስፋ ሳይቆርጡ ነገ እንደሚደርሳቸው ተስፋ ማድረግ አለባቸው። ከታች ያሉ ሰዎች ደግሞ ሰራዊት ካገለገለ በኋላ መንግስት ለሰራዊቱ መከላከያ ሰራዊት የተሻለ አማራጭ እያዘጋጀ እንደሆነ ማረፊያ ቤት ተረጋግቶ ግዳጁን እንዲወጣ ትልቅ አስተዋጽኦ ያለው ስራ እንደተሰራ መግለጽ እፈልጋለሁ። ጡረታ ሲወጣም በቦርድ በተለያየ ነገር ሲወጣ ቤተሰቡን የሚያሳርፍበት ማረፊያ እንዲኖረው ተጠናክሮ እንዲቀጥል መልእክት ማስተላለፍ እፈልጋለሁ። በተስፋ እየጠበቁ ቆይቻለሁኝ። ዛሬ ደግሞ የዕጣ ስነ ስርዓቱ ያለውን ፕሮግራሙን ተከታትያለሁኝ። አብረን ነበርኩበት። ማለትም ለእኛም ትልቅ ተስፋና እድል ነው ብዬ ነው ማስቀምጠው። ይሄ ቢያንስ ሀገር መከላከያ ሰራዊት የተሰጠን ግዳጅን በየቦታ እየተዋጣን እንገኛለን። በሀገራችንም ሆነ በውጭም የተሰጠን ግዳጅ እየተዋጣን ባለንበት ሰዓት ላይ በሀገራችን ባለው ነባራዊ ሁኔታ አንጻር ኢኮኖሚካል፣ ማህበራዊ ጉዳዮች ላይ እንዳንጨነቅ ቤተሰቦቻችን በክራይ በሌላ ቦታ ሲቀመጡ የተሰጠን ግዳጁን ከመፈጸም ወደ ቤተሰቦቻችን እያሰበን የተሰጠን ግዳጁን እንዳናስተጓጉል ይበልጥ የሚያበረታታ ነው ብዬ ነው ማስቀምጠው። ይህንን ፕሮግራሙ እንዲዘጋጅና ወይንም ይህንን ሰራዊቱ ማህበራዊ ኑሮ እንዲመቻች መንግስትና መከላከያ ሚኒስቴሩ ይህንን በማዘጋጀቱ እጅግ በጣም ተጠቃሚዎች ነን፣ ደስተኞች ነን። ይበልጥ ደግሞ እኛ ሉዓላዊነቱን እንድንጠብቅ ከአባቶቻችን የወረስነውን አደራን እየተዋጣን እንገኛለን። ቀጣይም ተተኪ ትውልዱም የእኛን ተስፋ አይቶ የተሻለ ነገር እዚህ መኖሩንና ተጠቃሚ እንደሚሆን እርቶ ፍላጎቱም እንዲኖረው የሚያበረታታ ነው ብዬ ነው ማስቀምጠው። ለመከላከያ ፋውንዴሽኑ ለሰራዊቱ ታማኝነት ባለው መልኩ እንደዚህ እንደምታዩት ንጹህ የሆነ ስራ ሰርቶ ሰራዊቱ ተስፋ አድርጎ እዛም ባለው ግዳጅ ላይ ጥሩ ውጤት እንዲወጣ እንደዚህ አይነት ስራዎችን ሰርቶ እያቀረበ ነው። እኛም ደግሞ እነሱ ግንባር ላይ ብዙ ስራ ለሚሰሩ ትግል ላይ ላሉ እኛ ደግሞ እዚህ ቁጭ ባል ነው በአቅማችን ለነሱ ማድረግ ያለውን ማንኛውንም ነገር ከራሳችንም ቢሆን አድርገን ኢንፎርሜሽንን ቢፈልጉ ምንም በታማኝነትና በቅንነት እዚሁ ባለንበት ቦታ እያገለገልን ነው ማለት ነው። ያው ስንወጣ ወደፊት ይሄ አለኝ ብዬ ለተቋሚም ለመከላከያ ለሀገሬም በደንብ ለማገልገል አሁን ለኔ ተስፋዬ ነው ማለት ነው። ይሄ ቤት ወደፊት ለእያንዳንዱ ሰራዊት አባል ፋውንዴሽኑ ሰርቶ እንደሚሰጥ ባለሙሉ ተስፋ ስለሆነ ባላቸው ስራ ላይ ይህንን ተስፋቸውን እያደረጉ ብራቸውን እየቆጠቡ እንዲጠብቁ ነው የምላቸው። የሐዋሳ አፓርትመንት ምረቃ የሚያሳየን ትልቅ እውነት አለ። ለአገር ጋሻ ለሆኑ ጀግኖች የሚሰጥ የኑሮ ዋስትና ለአገር ልማትና ሰላም የሚደረግ ትልቅ መዋዕለ ንዋይ ነው። የጀግኖቻችን አእምሮ ሲያርፍና የኑሮ ዋስትናቸው ሲረጋገጥ የሀገር ሉዓላዊነትና የልማት ጉዞ ይበልጥ ይለመልማል። የልማትና የሰላም ትስስር የነገዋን የበለጸገች ኢትዮጵያን ለመገንባት ዋነኛ መፍትሄ ነው።